ወታደር ሙላቱ ወልደ ጻዲቅ፣ ሻምበል አበበ ተገኝ፣ የመቶ አለቃ ጥላዬ ወንድማገኘው፣ ምክትል የመቶ አለቃ ደጀኔ ተወልደ፣ ምክትል የመቶ አለቃ ሞገስ አልዩ፣ ምክትል የመቶ አለቃ በዛብህ አየለ፣ ሰርጃ ማጆር አሰፋ ታቼ፣ ወታደር ብርሃኔ ሞላ፣ ወታደር ይመር ተሰማ፣ የአምሳ አለቃ እሸት ያመኔ፣ የአምሳ አለቃ አጎናፍር ወርቁ፣ የአምሳ አለቃ አብርሃም በላይ፣ የአምሳ አለቃ አበበ ገብሬ፣ የአምሳ አለቃ ዜና ኃይለ ማርያም፣ የአስር አለቃ አሰፋ ተስፋዬ፣ ወታደር ገብረ ዮሐንስ ቺሊሶ፣ ወታደር ትርፌ መንገሻ፣ ወታደር ከበደ መታፈሪያ፣ ወታደር ገለታ ደምሴ፣ ወታደር ሙለታ ቢራጊ፣ ወታደር ወርቁ አራርሶ፣ የአምሳ አለቃ ሽፈራው ይልማ፣ የአምሳ አለቃ እሸቱ ዋሴ፣ የአምሳ አለቃ እሸቱ አንዳርጌ፣ የአምሳ አለቃ መኮንን ብስራት፣ የአምሳ አለቃ ተሾመ ወልደ ማርያም፣ የአምሳ አለቃ ሙልጌታ መሪ፣ ወታደር ወልደ ጻዲቅ ተሰማ፣ ወታደር ካሳሁን ዳዲ፣ ወታደር ግርማ ሽበሺ፣ ወታደር ዝናቡ ገብረ ሕይወት፣ ወታደር አበባ አሸናፊ፣ ወታደር ዓለም በላይ፣ የአስር አለቃ ጉርጉ ጉዶታ፣ የአስር አለቃ በቀለ ወልደ አማኑኤል። በዮክሳኒ ግንባር በዮክ ጦር ሜዳ በዮክሳኒ ግንባር በዮክ ጦር ሜዳ ጠላቱን አጭዶ ያረገው ጭዳ ጠላቱን አጭዶ ያረገው ጭዳ በኮሪያ ምድር ታሪክ የሰራ በኮሪያ ምድር ታሪክ የሰራ ቃኘው ሻለቃ የጀግኖች አውራ የጀግኖች የአስር አለቃ ኃይለ ማርያም ወልደ ጻዲቅ፣ የአስር አለቃ ማሞ ተሰማ፣ የአስር አለቃ ስዩም አየለ፣ የአስር አለቃ ኃይሉ አበራ፣ ወታደር ወኔ ደስታ፣ ወታደር ኬንሳ ገለታ፣ ወታደር ደምሴ ገብረ ሕይወት፣ ወታደር ዘርፉ እንግዳ፣ ወታደር በቀለ በላይነህ፣ ወታደር ደስታ ሀጎስ፣ ወታደር ጫን ያለው አድማሱ፣ ወታደር ወልደ ጊዮርጊስ ፈይሳ፣ የአስር አለቃ ፈለቀ ለማ፣ የአስር አለቃ ውበቴ ትርፌ፣ ምክትል የአስር አለቃ ለታ በንቲ፣ ምክትል የአስር አለቃ ወልደ ትንሳኤ ዘማርያም፣ ምክትል የአስር አለቃ ማሞ አየለ፣ ምክትል የአስር አለቃ በላይ ሺበሺ። የአገሩን መሪ አደራ ይዞ የአገሩን መሪ አደራ ይዞ በአየር በባህር በየብስ ተጉዞ በአየር በባህር በየብስ ተጉዞ በድል ታክቶ የቆመ አርበኛ በድል ታክቶ የቆመ አርበኛ ቃኘው ሻለቃ የለው ምርኮኛ አለው የለው ሳተናው 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 ናና ሳተናው ሳተናው ናና ሳተናው ሳተናው ናና ሳተናው ሳተናው ሰላት ተቀባው ሳተናው የጦር አውድማ ሳተናው ዱብዳ ሆኖ ሳተናው ግርማ ሳተናው ጨበጣ ገብቶ ሳተናው የሚሞሻለቅ ሳተናው ቃኙ ሻለቃ ሳተናው የበጋው መብረቅ ሳተናው የበጋው መብረቅ ሳተናው ግንባሩ ሳፍ ሳተናው ናና ሳተናው ሳተናው ናና ሳተናው ሳተናው
United States of America. United Kingdom. Canada. Belgium. France. Denmark. India. And lastly, Italy.
Next, a joint wreath laying ceremony will commence. Together, Turkey, Netherlands, Germany will do the wreath laying ceremony led by the defense attaché of the Republic of Korea. በመቀጠል የጋራ የአበባ የማስቀመጥ ስነ ስርዓት የሚካሄድ ሲሆን ይህንን ለማድረግ በኮሪያ ሪፐብሊክ መከላከያ አታቼ እየተመራ ቱርኪ፣ ኔዘርላንድስ፣ ጀርመን የሚያከናውኑልን ይሆናል። Lastly, a joint wreath laying ceremony will be done by the descendant of the Korean veterans. በመጨረሻም የኮሪያ ዘማች ልጆች እና የልጅ ልጆች ማህበር አበባ ያስቀምጣሉ። Next, we will observe a joint moment of silence to honor the noble sacrifice and dedication of the war veterans who fought for the Republic of Korea and for freedom. Would everyone please rise? በመቀጠል ለኮሪያ ሪፐብሊክና ለነጻነት ሲሉ ክቡር መስዋዕትነትን የከፈሉትን የኮሪያ ዘማቾችን ለማሰብ የጋራ የአንድ ደቂቃ የህሊና ጸሎት እናደርጋለን። እባካችሁ ሁላችሁም ከመቀመጫችሁ ተነሱ። Would everyone please bow? Would everybody please heads up? ቀና እንላለን። ክቡር አምባሳደር ጃንግ ከንግ የሪፐብሊክ ኦፍ ኮሪያ አምባሳደር በኢትዮጵያ፣ የአውስትራሊያ አምባሳደር ዶክተር ፒተር ሃንተር፣ ክቡር የኔዘርላንድ አምባሳደር ሚስተር አሊሻ አውን፣ ከተለያዩ የዘማች አገር የመጣችሁ በኢትዮጵያ ኮሪያ ዘመቻ የተካፈላችሁ የተከበራችሁ የአገራችሁ የመከላከያ አታሼዎች፣ የኢትዮጵያ አርበኞች ፕሬዝዳንት አቶ ዳንኤል ጆቴ መስፍን፣ ክቡራን የኢትዮጵያ መከላከያ ሚኒስቴር ጀነራል መኮንኖች፣ ክቡራን የቀድሞ ሰራዊት ታሪክ የማይረሳችሁ ጀነራል መኮንኖች እና ከፍተኛ መኮንኖች፣ ክቡራን የኢትዮጵያ ኮሪያ ዘማች አባሎች፣ ልጆች፣ የልጅ ልጆች፣
ክቡራን የኮሪያ ኮሚኒቲ አባሎች በሙሉ እንኳን ኢትዮጵያ ለኮሪያ ዘማቾች አርበኞች አባሎች 75ኛው የአልማዝ ኢዮቤልዩ በዓል የኮሪያ ዘመቻ በሰላም አደረሳችሁ። እንኳን ደህና መጣችሁ። የዛሬውን ቀን ከዚህ የተገኘ ነው የኮሪያ የዘመተው የመጀመሪያ የቃኘው ሻለቃ ከንጉሠ ነገሥቱ ከግርማዊ ቀዳማዊ ኃይለ ሥላሴ ሰንደቅ ዓላማ እና መሪ ቃል የተቀበለበትንና 75ኛ የአልማዝ ኢዮቤልዩ በዓልንና በጦርነቱ ላይ በጀግንነት ሲፋለሙ የተሰዉት የ122 ጀግኖች አገሩ የገባበትን 72ኛ ዓመት በዓል ለማክበር ነው። በተባበሩት መንግስታት ጥያቄ መሰረት ከ1943 ዓመተ ምህረት ጀምሮ በተከታታይ ዓመታት ኮሪያ የዘመተው የቃኘው ሻለቃ ረጅም ርቀት በመርከብ ተጉዞ ኮሪያ ልሳነ ምድር እንደደረሰ ከአሜሪካ ሰራሽ ዘመናዊ የጦር መሳሪያዎች አጠቃቀም አጭር ልምምድ እንዳጠናቀቀ በአሜሪካ 7ኛ ክፍለ ጦር አውርግላስ 32ኛ ሬጅመንት በተደራቢነት ተመድቦ ወረራውን ለመቀልበስ የደቡብ ኮሪያን ሕዝብ ነፃነት ለማስከበር ከተሰለፉት የተባበሩት መንግስታትና ከሪፐብሊክ ኮሪያ ወታደሮች ጎን ተሰልፎ በጦር ሜዳ ውለው አኩሪ አስተዋጽኦ አበርክቷል። ሕዝቡም አልቅሶ እንደሸኘው ሲመለስም በደስታ በጀግንነት ተቀብሎታል። የቃኘው ሻለቃ በ1943 ዓመተ ምህረት ጀምሮ የተኩስ አቁም ስምምነት እስከተደረሰበት 1945 ዓመተ ምህረት ድረስ በኮሪያ እጅግ በጣም ከባድ ውጊያዎች በተካሄዱበት በመካከለኛው የጦር ግንባር ማለት በቅጽል ስማቸው አይረን ትራያንግል ሂል እና አካባቢው ከአይረን ትራያንግል በስተ ምስራቅና በስተ ምዕራብ የሚገኙ ኮረብታዎች፣ ሸለቆዎች ለምሳሌ በካሚል ሂል፣ በኩምኋ፣ በፓንች ቦል፣ በኸርት ብሬኪንግ ሪጅ፣ በዮክ፣ በፖርክ ቾፕ እና በአካባቢዎቹ በዋና ዋና የመከላከያ ግንባር በቃፊር ምሽጎች ተመድቦ የወገንን ይዞታ በመከላከልና በጠላት ይዞታዎች ላይ ለ253 ጊዜ ጥቃት በመሰንዘር ምሽጎቻቸውን በማፈራረስና ጠላትን በመማረክ እና በማዳከም ዓላማዎቹን በማክሸፍ በፈጸማቸው ጀግንኖች ከፍተኛ አድናቆት አትርፏል። በአጠቃላይ ጠላት በተደጋጋሚ የሰው ማዕበል በማሰለፍ የቃኘው ሻለቃን ዋና መከላከያ መስመሮች፣ የቃፊር ምሽጎች አጥቅቶ ለመያዝና ሰብሮ ለማለፍ ያደረጋቸው ሙከራዎች በሙሉ አንዲት ስንዝር እንኳን ሳይለቅ አክሽፏል። በሌላ በኩል የቃኘው ሻለቃ በጠላት የተያዙ
ጠንካራ የቃፊር ምሽጎቻቸውን አጥቅቶ በመያዝና በመፈራረስ የተሳካ ግዳጅ ፈጽሟል። የቃኘው ሻለቃ በጦር ግንባር ለፈጸማቸው አንጻራዊ ድሎች ከአሜሪካ ፕሬዝደንት እና ከአሜሪካ ከፍተኛ የጦር አዛዦች እንዲሁም ከሪፐብሊኳ ኮሪያ መንግስት አድናቆትና ምስጋና ደብዳቤዎች ደርሰውታል። ሽልማትም ተሰጥቷል። የተኩስ አቁም ስምምነት ከተፈጸመ በኋላ ኮሪያ የተላከው 4ኛ ቃኘው ሻለቃና 1 ሻምበል በበጎ አድራጎት ስራዎች ወላጅ አልባ ህጻናቶችን በመርዳት በወታደራዊ ልምምድና በተኩስ አቁም ምክንያት የተከለከሉ ይጠበቁ የነበሩ በሮች አንዱን በመጠበቅ ሲፈጽም ቆይቶ ወደ አገሩ ተመልሷል። 1ኛ፣ 2ኛ፣ 3ኛ ሻለቆች በሰሩት ጀግንነት ኢትዮጵያን አስመስግነዋል፣ አኩርተዋታል። ሐውልትንና የኮሪያ ሪፐብሊክ ህዝብና መንግስት ውለታውን ባለመርሳት ይህን የምታዩትን ሐውልት ቢሮዎቹን ለዘማችና ለቤተሰብ በመስራት ሐውልቱን ባለመርሳት ሐውልትና የተለያዩ አገልግሎቶችን እና እንዲሁም የተለያዩ ቤቶችን ለዘማቾችና ለቤተሰቦች በመስራትና በማደስ እየረዳን ይገኛል። በሕክምና ለዘማቹ ቤተሰብ ለዘማቹና ለቤተሰቡ እርዳታ እየሰጠ ነው። ለዘማቹ የኑሮ መደጎሚያ ገንዘብ፣ ቁሳቁሶችን፣ የተለያዩ የምግብ አይነቶችን በገጠር ትምህርት ቤት በመስራት በጤና፣ በእርሻ፣ በንጹህ ውሃ አጠቃቀም እና ተማሪዎችን ጥሩ ውጤት ያላቸውን የዘማች ልጆች ከ1ኛ ደረጃ ትምህርት ቤት እስከ ዩኒቨርሲቲ ድረስ እየከፈሉ ያስተምሯቸዋል። በጦርነቱ ውድ የነበራቸውን አገር አሁን በጦርነቱ ወድሞ የነበራቸውን አገር አሁን ምን ደረጃ ላይ እንዳለችና በጉብኝት እንጎበኝና እንድንዝናና በማድረግ ላይ አሁንም እየረዱን ይገኛሉ። ሪፐብሊክ ኮሪያ በአሁኑ ጊዜ ለሚያጋጥማቸው ችግር ሁሉ በአካል ተገኝተን ልንረዳቸው ባንችልም በጸሎት እናስባቸዋለን እያልን ባደረጉልን ሁሉ በጣም በኃያሉ እግዚአብሔር ስም እናመሰግናቸዋለን። ለሁለቱ ኮሪያኖች መዋሃድ እንጸልያለን። ኢትዮጵያና ኮሪያ ለዘላለም በፍቅር በአንድነት ይኑሩ። ለኢትዮጵያ ሰላም እንጸልይ። አመሰግናለሁ።
Colonel Stefanos expressed his deepest gratitude to Ambassador Kang Jung and the distinguished guests. This side to remember and pay tribute to their service. I would like to thank the Veterans Association, Holy Trinity Cathedral, and the embassy officials in Ethiopia for their dedicated effort in making this possible. Furthermore, we continue to provide armor allowances to our Ethiopian veterans. We are also committed to expanding scholarships and exchange programs for the descendants of our heroes. Through this effort, I hope the bond between Korea and Ethiopia, forged in the fires of the war, will grow even stronger as we move toward the future. In closing, I hope this ceremony conveys the deep gratitude of Korean government to all veterans and their families. I wish everyone here a continued health and happiness. Thank you. አምባሳደር ካንጃንግ በሚኒስትሩ ስም ለቃኘው ሻለቃ ያላቸውን ጥልቅ ምስጋና ገልጸው የኮሪያ እድገት የተገነባው በክቡር መስዋዕትነታቸው ላይ መሆኑን ገልጸዋል። የጀግኖቻችን አስክሬን በቅርቡ በቅድስት ሥላሴ ካቴድራል በከፍተኛ ክብር ማረፉንና ልዩ የመታሰቢያ ቦታ ለማቋቋም የታቀደ መሆኑን ገልጸዋል። በሁለቱ ሀገራት መካከል ያለውን ዘላለማዊ ትስስር ለማጠናከር ኮሪያ ያላትን ቁርጠኝነት በድጋሚ አረጋግጠዋል። Next, I would like to invite Ms. Hewett to the podium. በመጨረሻም ወይዘሮ ህይወት ተሰማ ወደ መድረኩ ጋብዛለሁ። ክቡራትና ክቡራን እንግዶቻችን እንደምን ዋላችሁ። ከኢትዮጵያ ፌዴራላዊ ሪፐብሊክ ዲሞክራሲያዊ ሪፐብሊክ ፕሬዝዳንት ጽሕፈት ቤት የፕሬዝዳንቱን መልእክት ማንበብ ተወክሎ የመጣ ሰው ካለ በመጀመሪያ ወደ መድረኩ ጋብዛለሁ። ከሌለ እኔ ራሴ አነብላችኋለሁ። የተከበሩ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ፕሬዝዳንት ታዬ አጽቀሥላሴ መልእክት። የኢትዮጵያ የሰላም አስከባሪ ኃይል የሆነው የቃኞ ሻለቃ በኮሪያ ልሳነ ምድር ያሳየው ጀግንነት የኢትዮጵያን ታሪክ በዓለም መድረክ በጉልህ ያስመዘገበ ታሪካዊ ገድል ነው። የቃኞ ሻለቃን 75ኛ የጀግንነት መታሰቢያ የምንዘክረው የግዳጅ ተልእኮውንና ጀግንነቱን ብቻ ሳይሆን ኢትዮጵያ በዓለም አቀፍ ሰላምና ደህንነት መከበር ያላትን የማይናወጥ ቁርጠኝነት ጭምር ነው። ከ75 ዓመታት በፊት የኮሪያ ጦርነት በተቀሰቀሰበት ወቅት የተባበሩት መንግስታት ድርጅት አባል ሀገራት ለደቡብ ኮሪያ መንግስትና ሕዝብ ወታደራዊና የቁሳቁስ ድጋፍ እንዲያደርጉ ጥሪ ሲያስተላልፍ ሀገራችን ከ6000 በላይ አባላት ያሉትን የኢትዮጵያ ቃኞ ሻለቃ ጦር በተለያዩ የስምሪት ዙሮች በማሰለፍ ምላሿን ሰጥታለች። ከዚህም ጎን ጦርነት ባስከተለው ጥፋት የተጎዱትን ኮሪያውያን ለመርዳትና የወደሙ መሰረተ ልማቶችን መልሶ ለመገንባት በተደረገው ጥረት እያንዳንዱ የኢትዮጵያዊ ወታደርና መኮንን ከኪሱ ገንዘብ በማውጣት እና የጦር ደሞዙን በመለገስ ጭምር ለኮሪያ ሕዝብ ያለውን ልባዊ ፍቅርና ክብር አሳይቷል። የቃኞ ሻለቃ ወደ ኮሪያ ምድር ሲሰማራ ዓላማው የዓለም ጸጥታና ደህንነት በጋራ የማስከበር ዓለም አቀፋዊ የጋራ ደህንነት ኮሌክቲቭ ሴኩሪቲ መርህን መሰረት በማድረግ ነው። የኮሪያ ዘማቾች ያስመዘገቡት አኩሪ ታሪክ በዓለም ሰላም ማስከበር ታሪክ ሲታወስ ይኖራል። ለኢትዮጵያና ኮሪያ ሪፐብሊክ ግንኙነትን ከትውልድ ወደ ትውልድ በቅብብሎሽ የሚተላለፍ የደም ማህተም ሆኖ ይቀጥላል። ውድ የኢትዮጵያ ጀግኖች፣
ለዓለም ሰላምና የጋራ ደህንነት በከፈሉት የደምና የአጥንት ዋጋ የሀገራችን ስምና ዝናን በተባበሩት መንግስታት ድርጅት መድረኮች ከፍ አድርገውታል። በኮሪያ በረዷማ ተራራዎች ላይ የኢትዮጵያ ሰንደቅ ዓላማ በኩራት ተውለብልቧል። በፖርክ ቾፒ እና በሌሎች የጦር ግንባሮች የቃኞ ጀግኖች ያሳዩት ብርታት ዓለምን አስደንቋል። የቃኞ ጦር የፈጸመው ገድል ሀገራችን የሰላም አስከባሪ ኃይል በማሰማራት ቀዳሚ መሆን ብቻ ሳይሆን ለዓለም ሰላም ከፍተኛ ቁጥር ያለው ሰራዊት በማሰማራት ከፍተኛውን ስፍራ እንዲይዝ ፈር የቀደደም ነበር። በኮሪያ የተሰማራው የቃኞ ሻለቃ ታሪክ ዛሬም ቢሆን ለወጣቱ ትውልድ ትልቅ ትምህርት የሚሰጥ ነው። የቃኞ ሻለቃን ዲሲፕሊን፣ ብቃትና የአርበኝነት ስሜት አስተምሮ የሀገራችን መከላከያ ሰራዊት እጅግ የላቀና ስመጥር የሆነ ዘመናዊ የሰላም አስከባሪ እንዲሆን መሰረት ጥሏል። ኢትዮጵያ አሁንም በአህጉርና በዓለም አቀፍ ደረጃ ሰላምን ለማስፈን ለሚደረገው ሁለገብ ጥረት የበኩሏን አስተዋጽኦ ማድረጓን የምትቀጥል ይሆናል። የቃኞ ሻለቃ ጀግንነትና መስዋዕትነት በኢትዮጵያና በደቡብ ኮሪያ ሪፐብሊክ መካከል የማይበጠስ የወዳጅነት ድልድይ ጥሏል። የኢትዮጵያና የኮሪያ ሁለንተናዊ ግንኙነት ዛሬም በመልካም ትብብር ላይ የሚገኝ ሲሆን ከዚህ የበለጠ እንዲያድግ ሁለቱም ሀገራት ትኩረት ሰጥተው በመስራት ላይ ይገኛሉ። በዚህ አጋጣሚም የኮሪያ ሪፐብሊክ መንግስት ለኮሪያ ዘማች አርበኞችና ቤተሰቦቻቸው እየሰጠ ለሚገኘው ድጋፍ ምስጋናዬን አቀርባለሁ። በህይወት ያላችሁ የቃኞ ሻለቃ አባላት እናንት የሕያው ታሪክ ምስክሮች ናችሁ። ዛሬ በመካከላችን የሌላችሁ ጀግኖች ለከፈላችሁት መስዋዕትነት አገራችሁ ኢትዮጵያ ሁልጊዜም ታከብራችኋለች። ክብርና ሞገስ ለተሰዉ ጀግኖች አባቶቻችን እና አርበኞቻችን። አመሰግናለሁ። The President expresses the great pride in the legacy of the Ganyo Battalion and their contribution to global peace. They thank the Republic of Korea for being a true friend and for its consistent support toward to the welfare of the veterans and their descendants. Finally, they affirm Ethiopia's commitment to further strengthen the strategic partnership and historical ties between the two nations. This concludes the 75th anniversary of the Ethiopian-Korean Veterans Second-Off Ceremony. We will now have a group photo if the rain doesn't go bad. Following the photo, the Embassy of the Republic of Korea has prepared a traditional Ethiopian lantern and injera at the Veteran Association on the ground floor, which is located at the left monument. Please join us for the meet. በዚህ የኢትዮጵያ የኮሪያ ዘማቾች 75ኛ ዓመት ክብረ በዓል ተጠናቋል። በመቀጠል የቡድን ፎቶ ፕሮግራም አለ። የኮሪያ ሪፐብሊክ ክቡር አምባሳደር ከሁሉም ተሳታፊዎች ጋር ፎቶ ይነሳሉ። ቀጥሎም ከሌሎች ሀገራት አምባሳደሮች እና ምክትል አምባሳደር ጋር፣ በመጨረሻም መከላከያ አታቺዎች ፎቶ በጋራ ይነሳሉ። ቃኘው ሻለቃ የለው ምርኮኛ አለው የለው ሳተናው 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 ናና ሳተናው ሳተናው ናና ሳተናው ሳተናው ናና ሳተናው ሳተናው ሰላት ተቀባው ሳተናው የጦር አውድማ ሳተናው ዱብዳ ሆኖ ሳተናው ግርማ ሳተናው ጨበጣ ገብቶ ሳተናው የሚሞሻለቅ ሳተናው እኛ ያለን ልጆች የኮሪያ ዘማች የኮሪያ ዘማች እኛ ያለን ልጆች የኮሪያ ዘማች የኮሪያ ዘማች እኛ ያለን ልጆች ወታደሩ ያንደረ
የኮሪያ ዘማች የኮሪያ ዘማች እኛ ያለን ልጆች እንወዳቸዋለን። ለጀግኖች አባቶቻችን አሜን። የሞቱትን ነፍስ ይማርልን። ቀኛው ሻለቃ